ፒዛንት ሬቤሊየንስ የገበሬዎች አመጽ ነው። In the post-liberation period, there were peasant rebellions against the imperial regime in various provinces of the country. በሀገሪቷ ከላይብሬሽን ፔሪየድ በኋላ ወይንም ፖስት ላይብሬሽን ፔሪየድ በኋላ በዛ ጊዜ ገበሬዎች ያመጹ ነበር በዚህ በኢምፔሪያል አገዛዙ ላይ ማለት ነው ወይንም ሬጂሙ ላይ ንጉሳዊ አገዛዙ ላይ increasing state pressure on peasants resources and ethno-nationalist sentiments are often pointed out as factors behind these rebellions እንግዲህ በገበሬዎች ላይ የሚደረግ ጫና መንግስት በገበሬዎች ላይ የሚያደርገው ጫና ለአመጹ መነሻ ምክንያት ተደርጎ ይወሰዳል the condition of the peasantry was extremely miserable የገበሬዎች ሁኔታ የነበሩበት ሁኔታ በጣም ክፉ የሆነ መጥፎ የሆነ ሁኔታ ውስጥ ነበሩ ገበሬዎች the lives of peasants were severely affected by increasing land taxes የገበሬዎች ህይወት በጣም እየተበጠበጠ ነበር የመሬት ታክስ ይጨመራል the process of privatization and land sales የፕራይቬታይዝ ማድረግ ወይንም መሬትን ለግል ተቋማት ወይንም በቃ የግል ማድረግ እንደዛ አይነት ነገሮች plus the expansion of commercial farms ለንግድ ዓላማ የሚውሉ ፋርሞችን ወይንም ግብርናዎች መስፋፋት በዚህ ጊዜ ከገበሬዎች ላይ መሬት እየተወሰደ ለባለ ሀብቶች ለድርጅቶች እንደዚህ እንዲሰጥ ይሆናል በዚህ ጊዜ የገበሬዎች ህይወት በጣም እየተጎዳ ይሄዳል in the period under discussion major peasant rebellions occurred in Tigray ባሌንድ ጎጃም እያየነው ባለነው ርዕስ በዚህ በገበሬዎች አመጽ ውስጥ እነ ትግራይ የባሌ እንዲሁም የጎጃም አመጾች የሚነሱ ናቸው እዛ አካባቢ የተደረጉት የመጀመሪያው the ወያኔ rebellion ነው the first peasant rebellions after liberation occurred in Tigray in 1943 የመጀመሪያው አመጽ የገበሬዎች አመጽ የተደረገው በትግራይ በ1943 ነው This rebellion that broke out in eastern Tigray is known as the ወያኔ rebellion በምስራቅ ትግራይ የተነሳው ይህ አመጽ የወያኔ አመጽ ይባላል banditry animosity between the central government and the Azabo and Raya peasants እንግዲህ የተነሳው ምንድነው ሽፍቶች ወይንም ከመንግስት ጋር ቀራኔ አለመግባባት የተፈጠረ ነው የአዘቦ እንዲሁም የራያ ገበሬዎች አልተግባቡም ከመንግስት ጋር mal administration as well as the interests of regional nobility to exploit the unrest contributed to the rebellion እንዲሁም የአለመግባባት ብቻ ሳይሆን አስተዳደር mal administration ትክክለኛ ያልሆነ አስተዳደር እና አካባቢውን የሚያስተዳድሩ regional nobilityዎች አካባቢውን ኤክስፕሎይት ለማድረግ ለመበዝበዝ ያላቸው ፍላጎት አመጹ እንዲነሳ ኮንትሪቢዩት አድርጓል አስተዋጽኦ አድርጓል the ወያኔ rebellion was led by ብላታ ኃይለ ማርያም ረዳ whose remarkable leadership is always pointed out as a major factor behind the temporary success of the movement ይሄ አመጽ የወያኔ አመጽ የሚመራው ብላታ ኃይለ ማርያም ረዳ በሚባል ሰው ነውና ሊደርሺፑ ያ አመጹ የተሳካ እንዲሆን በጊዜያዊነትም እንኳን ስኬታማ የሆነ አመጽ እንዲሆን አስችሏል የብላታ ኃይለ ማርያም ረዳ የአመራር ብቃት the course of the ወያኔ rebellion was relatively brief እና ኮርሱ relatively brief ነው ወይንም ግልጽ ነው the rebels made some initial victories at አንዳ አቡና near Mehoni and finally captured መቀሌ እና አመጹ መጀመሪያ አካባቢ በአንዳ አቡና መሆኒ አጠገብ ድልን ያገኘ መጥቶ ነበር በመጨረሻም መቀሌን ተቆጣጠረ አመጹ but the movement was finally crushed by the imperial forces led by ራስ አበበ አረጋይ ነገር ግን በኋላ ላይ አመጹ በንጉሳዊ ኃይል ወይንም ፎርስ በራስ አበበ አረጋይ በሚመራ እንዲሁም ደግሞ supported by British Air Force የኢምፔሪያሉ ፎርስ ብቻ ሳይሆን በብሪቲሽ ኤር ፎርስ ታግዞ በብሪቲሽ የአየር ኃይል
ታግዞ በራስ አበበ አረጋይ በሚመራ በኢምፔሪያል ፎርስ ክራሽድ ሆነ ወይንም አመጹ ተበተነ ነው። After the fall of መቀሌ in October 1943 all organized resistance collapsed. መቀሌ በዚህ ከተሸነፈች በኋላ ወይንም ፋል ካደረገች በኋላ እነዚህ ኦርጋናይዝድ ሆኖ ተቀናጅተው የሚነሱ አመጾች ኮላፕስ ሆኖ ማለት ነው ወደቁ አንድ ላይ። the ባሌ ፒዛንት ሬቤሊየን የባሌ ገበሬዎች አመጽ ነው። the second and the longest peasant rebellion occurred in the Bali between 1963 and 1970. ሁለተኛውና ረጅሙ ይሄኛው ረጅሙ ነው የወያኔ ሬቤሊየን ቀድሞ የጀመረ ነው እና the first peasant rebellion ነው። ይሄኛው የባሌው ደግሞ longest ነው። the second and longest ረጅሙ ነው ከ1963 እስከ 1970 የቀጠለ አመጽ ነው በባሊ። The rebels were supported by the Somalia government, which had the aim of creating Greater Somalia by incorporating Somali inhabited neighboring regions of Ethiopia, Kenya and Djibouti. እንግዲህ ይሄ አመጽ ሲታገዝ የነበረው በሶማሊያ መንግስት ነው። ያ የሶማሊያ መንግስት ዋና ዓላማው ምንድነው? የሶማሊ ሰዎች ወይንም ሶማሊዎች የሚኖሩበትን አካባቢ አንድ በማድረግ ታላቋን ሶማሊያን መመስረት ነው። ሶማሊዎች በሶማሊያ ጎረቤት ሀገራት በኢትዮጵያ፣ በኬንያ፣ በጅቡቲ ይኖራሉና እነዛን ቦታዎች አንድ በማድረግ ታላቋን ሶማሊያን መገንባት ነበር የሶማሊያ ሐሳብ። but the root cause were primarily local discontents over land and tax issues and opposition to Christian settlements in predominantly Muslim, Oromo and ሶማሊ ኢንሃቢትድ ኤሪያስ። ነገር ግን ዋናው የአመጹ መነሻ የሆነው ምክንያት በመሬት እንዲሁም ከታክስ ጋር ተያይዞ ከመሬት ጋር ተያይዞ ባለ አለመግባባት ከታክስ ጋር ተያይዞ ባለ አለመግባባት እንዲሁም ሙስሊም ኦሮሞዎች በሚኖርበት አካባቢ የክርስቲያኖችን አምጥቶ ማስፈር ያንን በመቃወም እንዲሁም ሙስሊም ኦሮሞዎች ሶማሊዎች በሚኖሩበት አካባቢ የክርስቲያኖችን ሴትልመንት በመቃወም ነው በዋናነት አመጹ የተነሳው። the rebellion began in the Elker district in 1963 when peasants refused to pay land taxes. አመጹ የጀመረው በኤልኪር ነው። በኤልኪር ዲስትሪክት በ1963 ነው እና የጅማሬው ምክንያት ኢሚዲየት ካውዙ ምንድነው? የመሬት ታክስን ለመክፈል ባለመስማማታቸው ነው ገበሬዎች። then it spread to the ዋቤ ዳሎ and ገናሌ ዲስትሪክት። በኋላ ላይ ደግሞ ከዚህ ከኤልኪር ዲስትሪክት ተነስቶ ወደ ዋቤ ዲስትሪክት፣ ወደ ዳሎ፣ ወደ ገናሌ ዲስትሪክቶች ተዛመተ አመጹ። initially the rebellion was led by a Somali named ካህን አብዲ እና መጀመሪያ አመጹ የጀመረው በሶማሊያዊው ካህን አብዲ በሚባል ሰው ነው። እንግዲህ የሶማሊያን ኢንቴንሽን አይተናል፣ የግሬተር ሶማሊያን መፍጠር ነው። but gradually the leadership shifted to an Oromo commander ዋቆ ጉቱ who was later identified as the symbol of the Bali peasant resistance. ነገር ግን በኋላ አመራሩ ወይንም የአመጹ መሪነት ወደ ማን ተሸጋገረ? ወደ ኦሮሞ ኮማንደር ዋቆ ጉቱ እና ዋቆ ጉቱ የዚህ የገበሬዎች ሬዚስታንስ አመጽ እንደ ሲምቦል ይታያል ዋቆ ጉቱ። it was under the leadership of ዋቆ that the rebellion became more militant and well organized. በዋቆ አመራር ነው አመጹ ሞር ሚሊታንት የሆነው ወይንም ወታደራዊ የሆነው እንዲሁም የተቀናጀ የሆነው። at first the government tried to pacify the province by promising the return of confiscated land. በመጀመሪያ መንግስት ነገሩን ለማርገብ ሞክሮ ነበር። ለማርገብ የሞከረው እንዴት ነው? በግድ የተወሰዱ ቦታዎችን፣ መሬቶችን ለመመለስ፣ ግዛቶችን ለመመለስ ቃል በመግባት nevertheless the promise did not satisfy the rebels. ነገር ግን ያ ቃል የገባው ፕሮሚስ ሬቤሉን ወይንም አማጮቹን አላረካም። and the revolt continued to spread. የሪቮልቱ አመጹ
ስፕሬድ ማድረጉን መሰራጨቱን ቀጠለ። ዘ ሬበልስ ኪልድ 2 ዲስትሪክት ገቨርነርስ ኤንድ ሜኒ ገቨርንመንት ሶልጀርስ። አማጮቹ 2 የዲስትሪክቱን እዛ ያለውን ዲስትሪክት የሚመሩ ገዢዎችን ወይንም አስተዳዳሪዎችን ገደሉ። እንዲሁም ብዙ የመንግስት ወታደሮች ተገደሉ። they also attacked ጎባ the capital of ባሊ province 2 times። 2 ጊዜ የባሊ ግዛትን ዋና ከተማ ጎባን አታክ አድርገዋል አማጮቹ። finally the Bali peasant rebellion was put down by a massive operation which lasted from 1967 to 1970 and involved the 4th division of the army led by General ወልደስላሴ ባራካ and ጀነራል ጃጋማ ቄሎ። እና በመጨረሻም ይሄ አመጽ ፖት ዳውን ተደረገ ወይንም ክራሽ ተደረገ በማሲቭ በሆነ ኦፕሬሽን፣ በጣም ከፍተኛ በሆነ ኦፕሬሽን ከ1967 እስከ 1970 በተደረገ የአራተኛ ክፍል ጦርን ባካተተ የአራተኛ ዲቪዥን የሚባለው ወይንም የአራተኛ ክፍል ጦርን ያካተተ እና አርሚውም ያ የጦር ሰራዊቱም በጀነራል ወልደስላሴ ባራካና በጀነራል ጃጋማ ቄሎ እየተመራ ይሄንን አመጽ ማስቆም ተቻለ ማለት ነው። ዘ ጎጃም ፒዛንት ሬቤሊየን ኢን ጎጃም ካን ቢ ትሬስድ ባክ ቱ ዘ 1940s and 1950s። ይሄ የጎጃም አመጽ ወደ ኋላ ወደ 1940ዎቹ እና 50ዎቹ ላይ ነው የተካሄደው። In these decades, people successfully resisted pressures from the political center። በእነዚህ 10 ዓመታት ሰዎች ከመንግስት የሚመጣውን ከፖለቲካል ሴንተር የሚመጣውን ጫና ሬዚስት ማድረግ ችለዋል፣ መቃወም ችለዋል። The peasants of Gojam refused to go along with government actions such as gun and land registry and the appointment of governors from the center። እና የጎጃም ገበሬዎች የመንግስት የሚያወርደውን ለምሳሌ መሳሪያ እንዲሁም መሬት ማስመዝገብ ከዋናው ከሴንተር ከማዕከላዊ ተሰይሞ የሚመጣ ገዢ እዛ አካባቢ ጎጃም አካባቢ እንዲያስተዳድር ከማዕከላዊ ተሾሞ የሚመጣ ሰውን ባለመቀበል ወይንም በመቃወም ከመንግስት ጋር በጋራ ላለመስራት ላለመቀጠል ሲቃወሙ ነበርና in the 1950s when ደጃች ከበደ ተሰማ was made governor of Gojam, rebellion broke out in ሞጣ ቆላ ደጋዳሞት and መጫ ዲስትሪክት። እና በ1950ዎቹ ደጃች ከበደ ተሰማ የጎጃም ገቨርነር ወይንም አስተዳዳሪ ተደርጎ በተሰየመበት ጊዜ አመጹ ተነሳ። በሞጣ በቆላ ደጋዳሞትና በመጫ ዲስትሪክቶች ወይንም አካባቢዎች ላይ ተነሳ። at that time the peasants successfully resisted land tax increases and land measurement። በዛ ጊዜ ገበሬዎቹ የመሬት ታክስ ጭማሪን እንዲሁም ደግሞ የመሬት መለካትን ሰክሰስፉሊ ተቃውመዋል ወይንም ሬዚስት አድርገዋል። This rebellion forced the central government to reduce the new tax rate by a third። እና ይሄም አመጽ የማዕከላዊ መንግስት የታክስ መጠኑን በ1/3 እንዲቀንስ አድርጓል። እንዲሁም to replace ደጃች ከበደ with ኃይሉ በላው a hereditary governor of ጎጃም። እና ደጃች ከበደን ደግሞ እዛው የጎጃም ሄሬዲተሪ ወይንም በሄሬዲቲ በዘር የሚመራ የገቨርነር አስተዳደር ነበር እና በዘር በሚመራው ኃይሉ በላው ነው ሄሬዲተሪ ገቨርነሩ። እና እሱን ደጃች ከበደን በማውረድ ኃይሉ በላውን እዛ ጋር ገቨርነር እንዲሆን አስደርጎታል አመጹ። However, a militant and well-organized peasant rebellion led by veterans of the resistance occurred in Gojam in 1968። ነገር ግን ወታደራዊ መልኩን በያዘ መልኩ እንዲሁም በተቀናጀ መልኩ የገበሬዎች አመጽ የተደረገው ልምድ ባላቸው በጦርነት ልምድ ባላቸው ሰዎች እየተመራ በ1968 በጎጃም ነውና at that time the rebellion involved bandits, local nobles and peasants። እና አመጹ ሽፍቶችን
እንዲሁም አካባቢው ላይ ያሉ ኖብሎችን ወይንም ባላባቶች ስም ያላቸው ሰዎች እንዲሁም ገበሬዎችን ያካተተ ነበር። The 1968 rebellion was provoked by the introduction of a new agricultural income tax law and changes in land measurement እና ይሄ 1968 አመጽ እንዲነሳሳ ምክንያት የሆነው አዲስ የግብርና ግብር ነው ወይንም ቀረጥ የሚቆረጥ ከግብርና የሚቆረጥ ቀረጥና የላንድ ሜዠርመንት ወይንም በመሬት ልኬት ላይ የመጣው ለውጥ ነው። and the arrogance of the governor ደጃች ፀሐዩ እንቁስላሴ እዛ የሚያስተዳድረው የደጃች ፀሐዩ እንቁስላሴ የሚባል ገቨርነር አሮጋንት መሆን እብሪተኛ መሆን አመጹ እንዲነሳ አድርጓል። among other things ፀሐዩ forced the people to make contributions to erect the status of the emperor in the provincial capital ደብረ ማርቆስ እና ከሌሎች ነገሮች በተጨማሪ ፀሐዩ ህዝቡ የአጼውን ወይንም የኢምፔረሩን ያው አጼ ኃይለ ሥላሴ ናቸው በደብረ ማርቆስ ሐውልት እንዲሰራላቸው ለዛ እንዲያዋጡ ያስገድዱ ነበር ህዝቡን ያስገድድ ነበር ፀሐዩ to eliminate banditry ፀሐዩ also exposed the peasantry to extortion by the ነጭ ለባሽ ሽፍቶችን ደግሞ እንዲጠፉ ለማድረግ ወይንም ለማጥፋት ገበሬዎች ታክስ እንዲከፍሉ በነጭ ለባሾች ያስገድድ ነበር። he also forced the peasants to pay all arrears of taxation going back to 1940 and ordered guns registration with charges እና ከ1940 ጀምሮ ያልተከፈለ ውዝፍ የሆነ ታክስም ወይንም ግብርም እንዲከፍሉ ገበሬዎችን ያስገድድ ነበር። እንዲሁም የመሳሪያ ሰዎች የያዙትን መሳሪያ እንዲያስመዘግቡ ትእዛዝ አወጣ። ሲያስመዘግቡም እየከፈሉ እንዲያስመዘግቡ ትእዛዝ አወጣ። ፀሐዩ also interfered in the affairs of churches and monasteries ፀሐዩ በቤተክርስቲያናት እንዲሁም በገዳማት ጉዳይ ጣልቃ ይገባ ነበር። The immediate cause of the rebellion was the attempt to introduce the new tax which parliament passed as a tax on agricultural produce in November 1967 እና ጦርነቱ ወይንም አመጹ እንዲነሳ ኢሚዲየት ካውዝ ማለት እዛ ጋር ያ ጦርነት ወዲያው እንዲነሳ ያደረገው ማለት ነው። እንግዲህ ምክንያቶች ብዙ ይኖራሉ። አሁን እንደተባለው ብዙ አለመስማማት አለመግባባት ያ ታፍኖ ይቆይና የሆነ ጦርነቱ ወደ ጦርነት ወይ ወደ አመጽ እንዲገባ የሆነ ምክንያት እና ያ ወደ አመጹ እንዲገባ ኢሚዲየት ካውዝ የሚባለው ያ ነው። መንግስት ያወጣው የታክስ ህግ ነው። በአግሪካልቸራል የግብርና ታክስ በኖቬምበር 1967 ያወጣው ታክስ ነው። ያንን ታክስ ወደዚህ አምጥቶ አፕላይ ለማድረግ ሲሞከር ነው። The peasants saw the new taxes an attempt to dispossess them from their hereditary ርስት land እና ገበሬዎቹ ያሰቡት ምንድነው ይሄ የመጣው አዲሱ ታክስ ከኖሩበት ከርስታቸው የሚያፈናቅል እንግዲህ ሄሬዲተሪ የወረሱት እንደማለት ነው። ከአባት እየተወራረሰ የመጣ ከአያቶቻቸው እየተወራረሰ የመጣ ርስት ከርስታቸው ሊያፈናቅል የታሰበ ሐሳብ እንደሆነ ነው ያሰቡት። Subsequently the peasants resisted the tax assessors and sent petitions to the emperor to call off the new tax እና ገበሬዎቹ ለታክስ ሰብሳቢዎችን ሬዚስት አደረጉ። የታክስ ሰብሳቢዎችን ከተቃወሙ በኋላ ፔቲሽን ነው ወይንም ፊርማ ተፈራርመው የታክስ አዲሱ ታክስ መንግስት ኮል ኦፍ እንዲያደርግ አፕላይ እንዳያደርግ ለመንግስት ስምምነት ነው የላኩት። ፊርማ ተፈራርመው when their petition was not accepted the peasants rebelled ፔቲሽናቸው ተቀባይነት አላገኘም። ለመንግስት ያስገቡት አቤቱታቸው በዚህ ጊዜ ገበሬዎቹ ጦርነቱን ጀመሩት አመጻቸውን። the rebellion was particularly strong in the ሞጣ and ቆላ ደጋ ዳሞት districts እና ሬቤሊዮኑ ስትሮንግ የሆነው በጣም ጠንካራ የሆነው በተለይ በሞጣ እንዲሁም ቆላ ደጋ ዳሞት አውራጃዎች ዲስትሪክቶች ላይ ነበር። indeed for many months several districts were outside government control እና ለብዙ ወራት አብዛኞቹ አውራጃዎች ከመንግስት ቁጥጥር ውጪ ነበሩ።
they were administered by rebels who assumed titles like ልዑሌን ፊታውራሪ for themselves ራሳቸውን ልዑል ፊታውራሪ ብለው የሚጠሩ አማጮች በእነሱ ነበር ሲመሩ የነበሩት ብዙ አውራጃዎች። Initially the response of the central government was indecisive with committees sent and concessions made before military force was used to restore order መጀመሪያ አካባቢ የመንግስት እርምጃ ኢንዲሲሲቭ ነበር፣ ብዙም ውጤት የሚያፈራ አልነበረም። ኮሚቴዎች ይላካሉ ሰዎችን ለማግባባት፣ ኮንሴሽን ይደረጋል። እንዲሁም ይሄ ምን ከመደረጉ በፊት ነው? የጦር ኃይል ያንን አመጹን ለማስቆም የጦር ኃይል ከመጠቀማቸው በፊት ነው፣ መንግስት ከመጠቀሙ በፊት ነው። the government set up several successive committees to pacify the region አካባቢውን ለማረጋጋት መንግስት ብዙ ሰክሰሲቭ የሆኑ ኮሚቴዎችን እየላከ ነበር ለማግባባት። based on the recommendation of one of these committees ፀሐዩ was removed and sent to Kaffa province. Two of his arch rivals were appointed as governor of Mota and Qola Dagadamo districts. እና ከዚህም ከእርምጃዎቹ ከሪኮመንዴሽኖቹ ይሄ ኮሚቴው ሪኮመንድ ካደረገው ነገር አንዱ ፀሐዩ ያንን አካባቢ ሲያስተዳደር የነበረው ፀሐዩ ከአካባቢው ሪሙቭድ ሆኖ ወደ ከፋ ሄዶ እንዲያስተዳድር ገቨርነር እንዲሆን የከፋ ፕሮቪንስን ወይንም ግዛትን እንዲያስተዳድር ነው የተደረገው። በፀሐዩ ቦታ ደግሞ የሱ ተፎካካሪ አስተዳዳሪዎች ሁለት ተፎካካሪ አስተዳዳሪዎች ሞጣንና ቆላ ደጋዳሞት አውራጃዎችን እንዲያስተዳድሩ ተደረገ። and general amnesty ማለት pardoning the rebels እነዛ አማጮቹ ያደረጉትን ነገር መተው ወይንም ፓርደን ይቅር ማለት ሰላም እንዲመጣ ማለት ነው። እና was proclaimed ያ ፕሮክሌም ተደረገ ተተገበረ። but the revolt continued until it was suppressed by a military campaign involving the army, the police and the ነጭ ለባሽ። ነገር ግን አመጹ አልቆመም፣ ሪቮልቱ አልቆመም። በኋላ ላይ የወታደራዊ ዘመቻ ተደረገ። ያ የወታደራዊ ዘመቻ የጦር ሰራዊቱን ፖሊስ እንዲሁም ነጭ ለባሽን አንድ ላይ የያዘ ዘመቻ ነው የተደረገው። although the Gojam Peasants rebellion was finally put down by the end of 1968 it was the most successful uprising ምንም እንኳን የጎጃም የገበሬዎች አመጽ በመጨረሻም ማስቆም ቢቻልም በ1968 መጨረሻ ላይ ማስቆም ቢቻልም በፖሊስ በአርሚ በነጭ ለባሽ፣ ነገር ግን ሰክሰስፉል አፕራይዚንግ ነበር ወይንም ውጤታማ ነበር። እንዴት? the peasants had not lost their causes ፒዛንቶቹ የተነሱበትን ወይንም ይዘው የተነሱትን ጥያቄ ሳይመለስ አልቀረም፣ አላጡም። following the suppression of the rebellion the new tax was abandoned አመጹ ሰፕረስ ከተደረገ በኋላ አዲሱ የታክስ ህግ ሊተገበር የነበረው ተከለከለ። unpopular officials were removed ሰዎች የማይወዷቸው በሰዎች ዘንድ ተወዳጅነት የሌላቸው ባለስልጣናት ተወገዱ፣ ከቦታው ተነሱ። and all arrears of taxation going back to 1950 were cancelled እና ከ1950 ጀምሮ ያለው ይከፈል ውዝፍ ታክስ ይከፈል የሚለው ካንሰል ተደረገ ነው። to sum up in the post liberation period peasant rebellions also occurred in other provinces although not on the same scale as the ones discussed above እና ለመጠቅለል ያህል ከፖስት ላይበሬሽን ፒሪየድ ወይንም ከላይበሬሽን ከነጻነቱ ፒሪየድ በኋላ ባለው ጊዜ ላይ ሌሎች አመጾችም በሌሎች አካባቢዎች ተነስተው በሌሎች ግዛቶችም ተነስተው ነበር። ነገር ግን ከላይ ካየናቸው አንፃር እነዛን የሚያህሉ ባይሆኑም ተነስተዋል። the peasants of Gedio and Yaju rebelled and protested land alienation and maladministration የጌዲዮ እና የየጁ ገበሬዎች ከመሬት ጋር ተያይዞ እንዲሁም ከአስተዳደር ችግር ጋር ተያይዞ ባለ ነገር ላይ አመፀዋል። they challenged the autocratic rule of Emperor Haile Selassie in 1960 and 1970 respectively የጌዲዮ ገበሬዎች በ1960 እንዲሁም የየጁ ገበሬዎች በ1970 የኢምፔረር ኃይለ ሥላሴን የአፄ ኃይለ ሥላሴን አውቶክራቲክ የሆነ
አውቶክራቲክ ማለት በአንድ ሰው የሚገዛ አገዛዝ እንደማለት ነው። አብሶሉት ሩል ነው። አንድ ሰው ነው ስልጣን ሁሉ በአንድ ሰው እጅ ያለ አገዛዝ ነው። ያንን አውቶክራቲክ ሩል ተቃውመዋል።